ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መንፈስ ቅዱስ በየቀኑ የሚያበራ ብርሃን ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መንፈስ ቅዱስ የሚደበቅ ሀብት ሳይሆን በየቀኑ የሚያበራ ብርሃን ነው ሲሉ ገለጹ። ቅዱስነታቸው ረቡዕ ነሐሴ 20 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ካደረጉት የትምህርተ ክርስቶስ አስተምሮ በመቀጠል ባደረጉት ንግግር በቅርቡ ሚስጥረ ሜሮን ለተቀበሉ ወጣቶች መንፈስ ቅዱስ የሚደበቅ ሀብት አይደለም፣ ነገር ግን በየቀኑ የሚያበራ ብርሃን በማለት ተናግረዋል። በዚህ ሳምንት ቤተክርስቲያኗ የቅዱስ አውግስጢኖስና የቅድስት ሞኒካን ዓመታዊ በዓል ታከብራለች። የወንጌልን እውነት በቅንነትና በጋለ ስሜት ለመፈለግ የሚያነሳሱ የእምነት ምሳሌዎች መሆናቸውን ቤተክርስቲያን ታስታውሳለች። ስለዚህም ምዕመናን በዕለት ተዕለት ሕይወታቸው በደስታ እንዲመሰክሩት ማድረግ ይችላሉ ብለዋል። ውድ ወጣቶች፣ በሚስጥረ ሜሮን እጅግ ውብ የሆነውን ስጦታ መንፈስ ቅዱስን ተቀብላችኋል። ሊደበቅ የሚገባ ሀብት አይደለም፣ ነገር ግን በየቀኑ ሊያበራ የሚገባው ብርሃን ነው። ይህ በእምነት የተሞላ ማሳሰቢያ ነበር። ርዕሰ ሊቃነ ጳጳሳት ሌዮ በቅዱስ ጴጥሮስ ባዚሊካ ረቡዕ ዕለት ከኪያቫሪ ሀገረ ስብከት ከጳጳሳቸው ጋር ለመጡት ምዕመናን ባደረጉት ንግግር የገለጹት። ርዕሰ ሊቃነ ጳጳሳቱ ለወጣቶች፣ ለህሙማንና ለአዲስ ተጋቢዎች በወቅቱ ሰላምታ ማቅረባቸው ተገልጿል። በሳምንቱ መጨረሻ የስርዓተ አምልኮ የቀን መቁጠሪያ ሁለት ታላላቅ ቅዱሳንን ቅድስት ሞኒካና ቅዱስ አውግስጢኖስን የሚያስታውሱ መሆናቸውን የገለጹት ቅዱስነታቸው እነሱም በምድር ላይ በቤተሰብ ትስስርና አሁን በሰማይ በተመሳሳይ የክብር ዕጣ ፈንታ አንድ ሆነዋል ብለዋል። ቅዱስነታቸው አክለውም የእነሱ ምሳሌ እያንዳንዳችሁ የወንጌልን እውነት በቅንነትና በጋለ ስሜት እንድትፈልጉ ያነሳሳችኋል። ስለዚህም በዕለት ተዕለት ሕይወታችሁ በደስታ እንድትመሰክሩት ይገባል ብለዋል። መረጃው የቫቲካን ዜና አገልግሎት ነው።